ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያዝናቸው መረጃዎች ወደ እናንተ እናደርሳለን ዜናዎቹን እየመራው አብሬያችሁ ቆይታ ማድረገውን ይፍራት አጥላው ነኝ መልካም ቆይታ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች ምክትል ዋና ጸሐፊ ሊጅዋን የተመራ ከፍተኛ የሥራ አማካሪ ቦርድ አባላትን በጽህፈት ቤታቸው ተቀብለው አነጋግረዋል። ለዝርዝሩ አማሩ ገብሩ በተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች ምክትል ዋና ጸሐፊው የሚመሩት ከፍተኛ የሥራ አማካሪ ቦርድ አባላት በአዲስ አበባ የሥራ ጉብኝት እያደረጉ ነው። የጉብኝቱ ዋና ዓላማ ዘላቂ የልማት ግቦች አፈጻጸምን በአህጉራዊ ደረጃ ያለበትን ሁኔታ ለመገምገም ያለመ ነው። የተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች ምክትል ዋና ጸሐፊ ሊጁንዋ ከፕሬዝዳንት ታዬ ጋር ከተወያዩ በኋላ እንደገለጹት በአሁኑ ወቅት ኢትዮጵያ እያስመዘገበች ያለው እድገትና የአዲስ አበባ ከተማ ገጽታ መለወጡ እጅግ አበረታች መሆኑንም ገልጸዋል። ኢትዮጵያ ስኬታማ የልማት ጎዳና ላይ መሆኗን የተናገሩት ምክትል ዋና ጸሐፊው ይህ መልካም ተሞክሮም በዓለም አቀፍ መድረክ ቀርቦ በማደግ ላሉ ሀገራት እንደ ትልቅ ትምህርት ሊያገለግል እንደሚችልም አስገንዝበዋል። የ2030 አጀንዳን ለማፋጠንና ከ2030 በኋላ ያለውን ዓለም አቀፍ የልማት ግብ ለመቅረጽ ከአፍሪካ ባለድርሻ አካላት ጋር የሚደረገው ውይይት ተጠናክሮ እንደሚቀጥልም አረጋግጠዋል። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ በበኩላቸው እንደተናገሩት ኢትዮጵያ ለዓለም አቀፍ የልማት ፋይናንስ ስኬታማነት ከመጀመሪያው ጀምሮ ቁልፍ ሚና አላት። ኢትዮጵያ ሂደቱን ከመጀመሪያው ጀምሮ ስትደግፍ መቆየቷን ጠቁመው እንደ አውሮፓውያን አቆጣጠር በ2015 ዓ.ም ዓለም አቀፍ የልማት ፋይናንስ ጉባኤ የተካሄደው አዲስ አበባ እንደነበር አስታውሰዋል። በአሁኑ ወቅት በአዲስ አበባ እየታየ ያለው ሁለንተናዊ ለውጥና እድገት ቡድኑን እጅግ ማስደመሙንም ገልጸዋል። ለተመዘገበው ስኬትም ለጠቅላይ ሚኒስትሩና ለፕሬዝዳንት አመራር ያላቸውን አድናቆትና ምስጋናም አቅርበዋል። በመጪው ዓመት ተጨማሪ 500 ኤሌክትሪክ አውቶቡሶችን ወደ አገልግሎት ለማስገባት መታቀዱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የዝራ ዘመን 3ኛ መደበኛ ጉባኤ በአድዋ ድል መታሰቢያ በተካሄደበት ወቅት ከንቲባ አዳነች አቤቤ ትራንስፖርት ለሌሎች ዘርፎች እድገትና ብልጽግና መሰረት መሆኑን ተናግረዋል። በከተማው የትራንስፖርት ፍሰቱንና የአገልግሎት አሰጣጡን የሚያሳልጡ መጠነ ሰፊ ተግባራት መከናወናቸውን ገልጸዋል። በተለይም የእግረኛና የተሽከርካሪ መንገዶችን በመለየት የሞተር አልባ ትራንስፖርት አማራጮችን በማስፋፋት እንዲሁም የፓርኪንግ ስርዓቱን በማዘመን ረገድ ስኬታማ ስራዎች መሰራታቸውን አንስተዋል። የትራንስፖርት አገልግሎትን ለማሳለጥ የከተማ አስተዳደሩ በየዓመቱ ከ100 እስከ 200 የሚደርሱ አውቶቡሶችን መጨመር መቻሉን ጠቅሰዋል። በቀጣይ ዓመት ደግሞ 500 የኤሌክትሪክ አውቶቡሶችን ወደ አገልግሎት ለማስገባት መታቀዱን አስታውቀዋል። ይህም ከተማዋ የጀመረችውን የስማርት ሲቲ ስርዓት እውን ለማድረግ ከፍተኛ ፋይዳ እንደሚኖረው አክለዋል። በዘንድሮ ኢትዮጵያ ታምርት ኤክስፖ ከ57 ቢሊዮን ብር በላይ የገበያ ስምምነት መፈጸሙን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ የተካሄደው የ2018 ዓ.ም የኢትዮጵያ ታምርት ዓለም አቀፍ ኤክስፖ የመዝጊያ መርሃ ግብር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ለዝርዝሩ አማሩ ገብሩ የኢንዱስትሪ ሚኒስትር መላኩ አለበል በወቅቱ እንደተናገሩት ኢትዮጵያ ራሷን መቻሏ የህልውናና የሉዓላዊነት ጉዳይ መሆኑን ጠቅሰው አርቲፊሻል ኢንተለጀንስን ለምርታማነትና ለፈጠራ መጠቀም መጪውን ዘመን መዋጀት እንደሆነ አስረድተዋል። በኤክስፖ በአምስቱም ዘርፎች ከ350 በላይ ኢንዱስትሪዎች መሳተፋቸውን ጠቁመው ጀማሪ ድርጅቶችን ለማበረታታት በተደረገው ድጋፍ 20 ስታርታፖች የፈጠራ ስራዎቻቸውን ለጎብኚዎች ማቅረባቸውን ተናግረዋል። አዳዲስ ፈጠራ የተጨመረባቸው የምርት ልማት ውድድሮች በ22 ኢንዱስትሪዎች ለእይታ መቅረባቸውንና በምግብ ቀምሻ 10 ድርጅቶች ያመረቷቸውን ምርቶች በተሳታፊዎች ማስመረጣቸውንም ጨምረው ገልጸዋል። ከኤክስፖ ከ12000 በላይ የግብይት ትስስሮች በአምራቾች መካከል መከናወናቸውንና በ16 የመንግስት ተቋማትና አምራች ኢንዱስትሪዎች መካከል በተደረገ ትስስር ከ57 ቢሊዮን ብር በላይ የገበያ ስምምነት መፈጸሙን ሚኒስትሩ አስታውቀዋል። መንግስት ለአምራች ዘርፉ የሰጠውን ትኩረት በኤክስፖ ማሳየት መቻሉን ተናግረው አምራቾች ወደ አፍሪካ ገበያዎች መግባት እንዳለባቸው አቅጣጫ መቀመጡንና የፋይናንስ አቅርቦትን ለማሻሻል ውሳኔ ላይ መደረሱ አንስተዋል። በርካታ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን እንዲያስተዋውቁና ከከፍተኛ ኢንዱስትሪዎች ጋር ትስስር እንዲፈጥሩ መደረጉንም ገልጸዋል። የቀጣዩ ዓመት የኢትዮጵያ ታምርት ኤክስፖ ከግንቦት 5 እስከ ግንቦት 10 ቀን 2019 ዓ.ም እንደሚካሄድም አስታውቀዋል። በአሜሪካው ታዋቂ የሰው ሰራሽ አስተውሎት የምርምር ተቋም አንትሮፒክ የሚበለጽገውና በዓለም አቀፍ ደረጃ ከፍተኛ ተመራጭነት ያለው ክሎድ አገልግሎት በኢትዮጵያ በይፋ ስራ መጀመሩን አስታውቋል።
የተቋሙ ስራ መጀመር የኢትዮጵያን የዲጂታል ምህዳር ወደ አዲስ ምዕራፍ የሚያሸጋግር እድል ሲሆን የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከአሜሪካዊ ሰው ሰራሽ አስተውሎት የምርምር ተቋም ያደረገው ተከታታይና ውጤታማ የዲፕሎማሲ ውይይቶች የስኬቱ ምክንያት ነው ተብሏል። ከዚህ ቀደም በኢትዮጵያ የሚገኙ የቴክኖሎጂ አፍቃሪዎች፣ ሶፍትዌር አበልጻጊዎችና ተመራማሪዎች እነዚህን የላቁ የሰው ሰራሽ አስተውሎት መሳሪያዎች ለመጠቀም ይቸገሩ የነበረ ሲሆን አሁን ኢትዮጵያ በአገልግሎቱ ተጠቃሚ ሀገራት ዝርዝር ውስጥ መካተት ችላለች። ይህም ተጠቃሚዎች የክሎድ የላቁ ኮዲንግ፣ የዳታ ትንተናና የጥልቅ ምርምር አገልግሎቶች እንዲጠቀሙ በር ከፍቷል። ይህ ጅምር የዲጂታል ኢትዮጵያ 2030 ስትራቴጂ እውን ለማድረግና ለሀገር በቀል የፈጠራ ባለሙያዎች ዓለም አቀፍ ደረጃ ያላቸውን የሰው ሰራሽ አስተውሎት መሰረተ ልማቶች ለማቅረብ ለሚደረገው ጥረት ትልቅ አቅም የሚፈጥር ነው ተብሎለታል። ካቮድ ኮሜርሻል ሪል ስቴት እፎይታ የተሰኘ የንግድ ማዕከላት ሽያጭ ኤክስፖ ዘመናዊ ንግድ ቦታ ከኪራይ እፎይታ በሚል መሪ ቃል በጊዮን ሆቴል ከግንቦት 8 እስከ 14 ድረስ እንደተዘጋጀ አስታውቋል። ዝርዝሩን ጋዜጣዊ መግለጫው የተከታተለው ሪፖርተራችን አናውል ተስፋ ያቀርበዋል። ካቮድ ኮሜርሻል ሪል ስቴት በንግድ ምህዳር ውስጥ ከፍተኛ አስተዋጽኦ ያላቸው ለመዲናችን ደግሞ ገጽታ ድምቀትን የሚያላብሱ ዓለም አቀፍ ደረጃቸውን የጠበቁ ግዙፍ የንግድ ማዕከላትን ወይም ሾፒንግ ሞሎችን የመገንባት ፕሮጀክት ላይ የሚሰራ ድርጅት ነው። እነዚህ ግዙፍ የንግድ ማዕከላት የንግዱ ማህበረሰባችንን ትልቁ ወጪ የሆነውን የንግድ ቦታ ሽያጭና ክራይ መናርን ብሎም እጦትን ለመቅረፍ እንደዚሁም ከተማችንን ፍጥነት የታከለበት ከፍተኛ የገጽታ ለውጥ ላይ እንደመሆኗ እዚሁ ላይ ትልቅ እሴት ሊሆን የሚችሉ የገበያ ማዕከላት ናቸው። የነጋዴውንም የንግድ አይነት ታሳቢ ያደረጉ ዲዛይኖችን ነድፎ በፍጥነት ገንብቶ ለአገልግሎት ክፍት ለማድረግ በስራ ላይ ይገኛል። ይህንኑ ለደንበኞች ለማቅረብ ደግሞ ከግንቦት 8 ጀምሮ በጊዮን ሆቴል ኤክስፖ አዘጋጅቷል። እፎይታ የተሰኘ የንግድ ማዕከል ሽያጭ ኤክስፖ ዘመናዊ የንግድ ቦታ ከክራይ እፎይታ በሚል መሪ ቃል በጊዮን ሆቴል ከግንቦት 8 እስከ ግንቦት 14 ለ6 ቀን ብቻ የሚቆይ ታላቅ ኤክስፖ ተዘጋጅቷል ማለት ነው። ስለዚህ በሁሉም ደረጃ ያሉ ነጋዴዎች የንግድ ቦታ የሚፈልጉ፣ ቢሮዎችን የሚፈልጉ እንደዚሁም ደግሞ ለምርቶቻቸው ማሳያ ቦታዎችን አይን በሆኑ የከተማው ስፍራዎች ላይ የሚፈልጉ ነጋዴዎች ወይም ደግሞ የንግድ ቤተሰቦች በጊዮን ሆቴል ከግንቦት 8 ጀምሮ በተዘጋጀው ዝግጅት ላይ መጥተው የፕሮጀክት ዲዛይኑን በግልጽ በማየት ምቹ ከሆነው ፍሎር ፕላን ላይ የንግድ ሱቆቻቸውን መምረጥ መግዛት ይችላሉ ማለት ነው። ስለዚህ በሁሉም ደረጃ ላሉ ነጋዴዎች የንግድ ቦታ የሚፈልጉ በጊዮን ሆቴል ከግንቦት 8 ጀምሮ እስከ ግንቦት 14 ድረስ መጥተው ፕሮጀክቱን ከዲዛይን ጋር እያዩ ሱቃቸውን እንዲመርጡ እንዲወስኑ ይጋብዛል። ፈርስት አዲስ እና ሲንቄ ኢንቨስትመንት ባንኮች የኢትዮጵያ ሰነደ መዋለ ንዋዮች ገበያን መቀላቀላቸውን የካፒታል ገበያ ባለስልጣን አስታወቀ። የኢትዮጵያ ካፒታል ገበያ ባለስልጣን እንደገለጸው የካፒታል ገበያው መስፋፋት የፋይናንስ ሪፎርሞችን ለማሳካትና ዜጎች በቀላሉ በኢንቨስትመንት እንዲሳተፉ ትልቅ እድል ይፈጥራል። ነገር ግን በአሁኑ ወቅት የኢንቨስትመንት አካውንት ያላቸው ሰዎች ቁጥር እጅግ አናሳ መሆኑን ጠቅሰው አዲሶቹ ባንኮች ይህንን ክፍተት በመሙላት ረገድ ወሳኝ ሚና እንዲኖራቸው ያሳስበዋል። የሁለቱ ባንኮች መቀላቀል ባለአክሲዮኖች አክሲዮኖቻቸውን በፈለጉት ጊዜ ወደ ገንዘብ መቀየር እንዲችሉ በማስቻል የገበያ እንቅስቃሴ እንዲያሳድግና ተጨማሪ ኢንቨስትመንት እንዲስብ ይጠበቃል። የሚያዝያ ወር የዋጋ ግሽበት በ11.7 በመቶ ተመዘገበ። ከመጋቢት ወር ጋር ሲነጻጸር የ2.3 በመቶ ጭማሪ አሳይቷል። በኢትዮጵያ የሚያዝያ ወር 2018 ዓ.ም አጠቃላይ ዋጋ ግሽበት 11.7 በመቶ ሆኖ መመዝገቡን የስታቲስቲክ መረጃዎች አመላክተዋል። ይህም ከባለፈው መጋቢት ወር የ9.4 በመቶ አሃዝ ጋር ሲነጻጸር የ2.3 በመቶ ጭማሪ የታየበት ሲሆን የኑሮ ውድነቱ አሁንም በከፍተኛ ሁኔታ መቀጠሉን አመላካች ሆኗል። በሚያዝያ ወር የታየው የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 13.5 በመቶ የደረሰ ሲሆን ይህም በመጋቢት ወር ከነበረበት 11 በመቶ የ2.5 በመቶ ብልጫ አሳይቷል። ለዚህ ከፍተኛ ጭማሬ በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ የምግብ ዘይትና ስኳር ያሉ መሰረታዊ ሸቀጦች በገበያ ላይ የዋጋ ንረት በማሳየታቸው መሆኑም ተገልጿል። በሌላ በኩል ምግብ ነክ ያሉ የዋጋ ግሽበት በተመሳሳይ በወሩ የ9.1 በመቶ ጭማሪ ያስመዘገበ ሲሆን ይህም ከመጋቢት ወር 7 በመቶ ጋር ሲነጻጸር የ2.1 በመቶ እድገት አሳይቷል። በዚህም ዘርፍ በተለይ ትራንስፖርት በ13 በመቶ፣ አልኮልና ትንባሆ 10.5 በመቶ፣ ኮሚኒኬሽን 9.7 በመቶ እንዲሁም ምግብ ቤቶችና ሆቴሎች የ10.5 በመቶ ጭማሪ አሳይተዋል። በተጨማሪም ሌሎች ዕቃዎችና አገልግሎቶች የ15.9 በመቶ ከፍተኛ ጭማሪ የታየባቸው ዘርፎች ሆነው ተመዝግበዋል።
አሜሪካ የስራ ገቢ ዓለም አቀፍ የኤነርጂ ቀውስና ጂኦፖለቲካዊ ጫናዎችን በመቋቋም ለሁለት ተከታታይ ወር ከምጣኔ ሀብት ባለሙያዎች ግምት በላይ ሆኖ መገኘቱ ተገለጸ። በሚያዝያ ወር 115,000 አዳዲስ ስራዎች መፈጠራቸውን ተከትሎ የሀገሪቱ የስራ አጥነት መጠን 4.3 በመቶ ላይ መቆሙን የሰራተኛ ስታቲስቲክ ቢሮ አስታውቋል። በተጨማሪም ዋና ዋና የስራ ዕድሎች የተፈጠሩት በጤና ጥበቃ፣ በትራንስፖርትና በችርቻሮ ንግድ ዘርፎች ነው። ይህ ውጤት የፌዴራል ሪዘርቭ የባንክ ወለድን አሁን ባለበት እንዲቆይ ተጨማሪ ምክንያት ሊሆን ይችላል ተብሎም ይታመናል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ ይህ መረጃ አሜሪካ ካለችበት አስቸጋሪ ዓለም አቀፍ ሁኔታ አንጻር የኢኮኖሚያን ጥንካሬ የሚያንጸባርቅ ነው ሲል ቢቢሲ ዘግቧል። የሆርሙዝ ወሽመጥ እገዳ 1500 መርከቦችና 20,000 የባህር ሰራተኞች መውጫ ማጣታቸው ተዘገበ። የአሜሪካ የውጭ ጉዳይ ሚኒስትር ኢራን የሆርሙዝ ሰርጥን ለመቆጣጠር መሞከሯ ተቀባይነት የለውም ሲሉ አጣጥለዋል። ለዝርዝሩ ማሌት ደመላሽ። ኢራን በሆርሙዝ የባህር ሰርጥ ላይ ባደረገችው እገዳ ምክንያት አሁን ላይ 1500 የሚጠጉ መርከቦችና 20,000 የባህር ሰራተኞች በባህረ ሰላጤ ውስጥ ተቀርቅረው መቅረታቸውን ዓለም አቀፍ የባህር ላይ ድርጅት አስታውቋል። የድርጅቱ ዋና ኃላፊ አርሲዮኖ ዶሚንጌዝ እንደገለጹት እስካሁን በመርከቦች ላይ ብቻ ከ30 በላይ ጥቃቶች የተፈጸሙ ሲሆን 10 መርከበኞችም ሕይወታቸውን አጥተዋል። ይህ ቀውስ ከዓለም አቀፍ የንግድ ምርቶች ከ80 በመቶ በላይ የሚጓጓዝበትን እጅግ ወሳኝ የሆነ የባህር መስመር እያስተጓጎለ ይገኛል። የሆርሙዝ ባህር ሰርጥ መዘጋት በዓለም አቀፍ የንግድ ፍሰትና በሸቀጦች አቅርቦት ላይ ከፍተኛ ስጋት የፈጠረ ሲሆን ድርጅቱ ሁኔታው አሳሳቢ ደረጃ ላይ መድረሱን አረጋግጧል። በሌላ በኩል ከትላንት በስቲያ በሰርጡ የኢራን መርከቦች ላይ የተፈጸመውን ድርጊት የዓለም አቀፍ ሕግን የሚጥስ ብሎም የተመድ መተዳደሪያ ደንብን የሚጻረር ነው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሃይ አሜሪካንን ወንጅለዋል። ምንም እንኳን የኢራን ኃይል የተሟላ አጸፋ ቢሰጡም ድርጊቱ ግን በዓለም አቀፍ የባህር ሕግ ሙሉ በሙሉ ተቀባይነት የሌለውና ትዕግስትንም የሚፈታተን ነው ሲሉ ገልጸውታል። ኢራን በሆርሙዝ ሰርጥ የሚያልፉ መርከቦች ቀረጥ ለማስከፈል ባለስልጣን መስሪያ ቤት ማቋቋሟን ይፋ ያደረጉት ሚኒስትሩ ከዚህ በኋላ የቀጠናው ስርዓት ሙሉ ለሙሉ መልክ ይይዛል ሲሉ አክለዋል። ነገር ግን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን አሁን ላይ ዓለም አቀፍ የውሃ መስመርን ለመቆጣጠር መብት እንዳላት የራሷ እንደሆነ ማድረጋ እየተናገረች ነው። ይህ በጭራሽ ተቀባይነት የሌለው ሀሳብ ነው ሲሉ አጣጥለዋል። ሰሜን ኮሪያ መሪዋ ከተገደሉባት የኒውክሌር ጥቃት እንድትፈጽም የሚያስገድድ አዲስ ሕግ አወጣች። ሀገሪቱ ከኢራኑ አሊ ካሚኒ ግድያ በኋላ ስጋት ውስጥ ገብታለች። ለዚህም ሳይሆን አይቀርም የሰሜን ኮሪያው መሪ ኪም ጆንግ ኡን በውጭ ጠላቶች ከተገደሉ ወይም ከስልጣን ከተወገዱ የሀገሪቱ ጦር ወዲያውኑ የኒውክሌር ጥቃት እንዲሰነዘር የሚያስገድድ አዲስ ሕገ መንግስት ማሻሻያ ያደረገችው። ለዝርዝሩ ማሌት ደመላሽ። ይህ ውሳኔ የተላለፈው በቅርቡ የኢራን የበላይ መሪ አሊ ካሚኒ በአሜሪካና በእስራኤል በታቀደ ጥቃት መገደላቸውን ተከትሎ ሲሆን ፒዮንግያንግ ተመሳሳይ ጥቃት እንዳይሰነዘርባት ለመከላከል የወሰደችው እርምጃ መሆኑ ተገልጿል። አዲሱ ሕግ የሀገሪቱ የኒውክሌር እዝ አደጋ ላይ ከወደቀ ምንም አይነት ትዕዛዝ ሳይጠብቅ አጸፋዊ እርምጃ እንዲወስድ ስልጣንን ይሰጣል። እንደ ደቡብ ኮሪያ ብሔራዊ የመረጃ አገልግሎት ዘገባ ይህ የህገ መንግስት ለውጥ በኪም ጆንግ ኡን ላይ የሚያጠቃ ማንኛውም የግድያ ሙከራ ትርጉም አልባ ለማድረግ የታለመ ነው። የፖለቲካ ተንታኞች እንደሚሉት ሰሜን ኮሪያ በኢራን መሪዎች ላይ የደረሰውን ፈጣንና ውጤታማ ጥቃት በማየቷ ከፍተኛ ስጋት ውስጥ ወድቃለች። ኪም ጆንግ ኡን ለደህንነታቸው እጅግ ጥንቃቄ የሚያደርጉ ቢሆኑም አዲሱ ህግ ግን እርሳቸው ባይኖሩ እንኳን የኒውክሌር ሚሳይሎቹ ወደ አሜሪካና አጋሮቿ መተኮሳቸውን የሚያረጋግጥ የኃላፊነት ዋስትና ሆኖ ያገለግላል። ከዚህ የኒውክሌር ዛቻ ጎን ለጎን ሰሜን ኮሪያ በደቡብ ኮሪያ ድንበር አቅራቢያ አዲስ አይነት የከባድ መሳሪያ ለማሰማራት ማቀዷን አስታውቃለች። ይህ መሳሪያ ከ37 ማይል በላይ ርቀት የመምታት አቅም ያለው ሲሆን የደቡብ ኮሪያ መዲና የሆነችውን ሴኡልን በቀጥታ የጥቃት ክልል ውስጥ ያደርጋል። ፒዮንግያንግ ከደቡብ ኮሪያ ጋር የነበራትን የሰላም ተስፋ በማቋረጥ ሴኡልን ዋነኛ ጠላቷ አድርጋ መፈረጇ በኮሪያ ልሳነ ምድር ያለውን ወታደራዊ ውጥረት ወደ አደገኛ ደረጃ ማሸጋገሩ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን የ3 ቀን የተኩስ አቁም ስምምነት አድርገዋል አሉ። ሁለቱ ሀገራት በስምምነት መጣስ ዙሪያ እርስ በርስ ሲወነጃጀሉ ከሰነበቱ በኋላ ሩሲያ በናዚ ጀርመን ላይ የተቀናጀቻቸውን ድል ለማክበር ለ3 ቀናት ተኩስ አቁም ስምምነት ለማድረግ ተስማምተዋል። ለዝርዝሩ ሄሮዳህ ንጉሴ። በስምምነቱ መሰረት ሁሉም አይነት ወታደራዊ እንቅስቃሴ ይቆማል፣ እንዲሁም የ1000 እስረኞች ልውውጥም ይኖራል ተብሏል። የተኩስ አቁም ስምምነቱን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው መቀበሏን ያሳወቁ ሲሆን የሩሲያ መንግስት መገናኛ ብዙሃንም ሩሲያ ስምምነቱን መቀበሏን አረጋግጠዋል። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ሁለቱም መሪዎች ስምምነቱን መቀበላቸውን አድንቀዋል። ፕሬዝዳንት ፑቲን ቀደም ሲል ዛሬ የሚከበረውን የድል ቀን አስመልክቶ የተኩስ አቁም እንደሚደረግ ወስነው ነበር። ዩክሬን በበኩሏ ዘለግ ያለ የተኩስ አቁም እንዲደረግ ፍላጎት አሳይታ
ሁኔታም ነበር። ሩሲያ በድል ቀን በሞስኮ ቀዩ አደባባይ የሚደረገውን ወታደራዊ ሰልፍ ለማጥቃት ብትሞክር ከፍተኛ ሚሳኤል ጥቃት እንደምታስተናግድ አስጠንቅቃ ነበር። ከዚህ ጋር በተያያዘ በኪየቭ የሚገኙ የውጭ ዲፕሎማቶችም ኪየቭን ለቀው እንዲወጡ ማስጠንቀቂያ ሰጥታለች። ሞስኮ የኪየቭን ጥቃት በስጋት ከሁለት አስርተ ዓመታት በኋላ በወታደራዊ ሰልፍ ጉልበቷን የምታሳይበት የከባድ ጦር መሳሪያ ትርኢት እንደማይኖር አስታውቃለች። ዘገባው የቢቢሲ ነው። በመላው ዓለም በጉጉት ሲጠበቅ የነበረው የዩናይትድ ስቴትስ መንግስት የያዛቸው የዩፎ ወይም ያልታወቁ በራሪ አካላት ሚስጥራዊ ፋይሎች በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ይፋ መደረግ ጀመሩ። ለዝርዝሩ አናውል ተስፋ። ፕሬዝዳንቱ ባለፈው የካቲት ወር ላይ በሰጡት ቀጥተኛ ትዕዛዝ መሰረት የሀገር መከላከያ ሚኒስቴር ከ160 በላይ የሚሆኑ ከዚህ ቀደም ታይተው የማይታወቁ ሰነዶችን፣ ቪዲዮዎችንና ምስሎችን ለህዝብ ክፍት አድርጓል። ይህ ታሪካዊ የተባለለት ይፋዊ መረጃ ፐርሱ በተሰኘ አዲስ የዲጂታል ማህደር አማካኝነት የቀረበ ሲሆን ማንኛውም ሰው ያለምንም ገደብ ፋይሎችን መመልከት እንደሚችል ተገልጿል። የሀገር መከላከያ ሚኒስቴሩ ፔት ኤክስቴት በሰጡት መግለጫ የትራምፕ አስተዳደር ለግልጽነት ያለውን ቁርጠኝነት ለማሳየት እነዚህ ለበርካታ አስርት ዓመታት ተደብቀው የቆዩ ሚስጥራዊ መረጃዎች አሁን ለዜጎች እንዲገቡ መደረጉን ገልጸዋል። በፋይሎች ውስጥም የተካተቱ መረጃዎች ከ1940ዎቹ ጀምሮ በተለያዩ የፌዴራል ተቋማት ተመዝግበው የቆዩ የዩፎ እይታዎች፣ የኤፍቢአይ የምርመራ ቃለ መጠይቆችና የደህንነት መረጃዎች መሆናቸው ታውቋል። በተለይም በጠፈር ተመራማሪዎች የተነሱ ፎቶግራፎችና ግልጽ ያልሆኑ በረራ አካላት የሚያሳዩ ቪዲዮዎች በማህበራዊ ሚዲያና በሳይንሳዊ ማህበረሰብ ዘንድ ከፍተኛ መነጋገሪያ ሆነዋል። ፕሬዝዳንት ትራምፕ ከዚህ ቀደም በሰጡት አስተያየት ስለ ባዕዳን ህይወት ኤሊየንስ መኖር እርግጠኛ ባይሆኑም ህዝቡ እውነቱን የማወቅ መብት እንዳለው መናገራቸው ይታወሳል። ይህ አሁን የተጀመረው የፋይሎች ልቀት ለዓመታት ሲነገር ለነበሩ ሴራዎችና ግምቶች ምላሽ ይሰጣል ተብሎ ይጠበቃል። እስካሁንም ይፋ የሆኑት መረጃዎች ብቻ ሳይሆኑ ወደፊትም ተጨማሪ ሰነዶች እንደሚለቀቁ የተጠቆሙ ሲሆን ይህም የሰው ልጅ ስለ ህዋና ስለማይታወቁ ኃይሎች ያለውን ግንዛቤ ሊቀይር እንደሚችል የዘርፉ ተመራማሪዎች እየገለጹ ይገኛሉ። በአሜሪካ ካሊፎርኒያ ሎማ ሊንዳ ዩኒቨርሲቲ የተጠናው አዲስ ጥናት እንቁላልና ዘውትሮ መመገብ የመርሳት በሽታ ስጋትን ሊቀንስ እንደሚችል አመላክቷል። ለዝርዝሩ ሄሮዳት ንጉሴ። የዓለም ጤና ድርጅት መረጃዎች እንደሚያሳዩት በሚሊዮኖች የሚቆጠሩ ሰዎች በየዓመቱ በማስታወስ እክል እየተጎዱ ይገኛሉ። ጥናቱ እድሜያቸው ከ65 ዓመትና ከዚያ በላይ የሆኑ ሰዎችን ለረጅም ጊዜ በመከታተል የተካሄደ ሲሆን በሳምንት 5 ጊዜ ወይም ከዚያ በላይ እንቁላል የሚመገቡ ሰዎች ለአልዛይመር የሚጋለጡበት ስጋት በ27 በመቶ ያነሰ እንደሆነ ተገልጿል። እንደ ጥናቱ መረጃ በሳምንት ከ2 እስከ 4 ጊዜ እንቁላል የሚመገቡ ሰዎችም በ20 በመቶ ስጋታቸው ይቀንሳል። እንደ ባለሙያዎች ገለጻ እንቁላል ለአንጎል ጤና ጠቃሚ የሆኑ እንደ ኮሊን፣ ቫይታሚን ቢ12፣ ኦሜጋ 3 ፋቲ አሲዶችና ሉቲን ያሉ ንጥረ ነገሮችን ይይዛል። በተለይም ኮሊን ለማስታወስ ችሎታና ለአንጎል ሴሎች ተግባር አስፈላጊ መሆኑ የተነገረ ሲሆን አብዛኞቹ ንጥረ ነገሮች በእንቁላሉ አስኳል ላይ እንደሚገኙም ተጠቅሷል። የጤና ባለሙያዎች አንጎል ከፍተኛ ኃይል የሚጠቀም የሰውነት ክፍል በመሆኑ ጥሩ አመጋገብ እንደሚያስፈልገው ያስረዳሉ። በመሆኑም እንቁላልን ጨምሮ አሳ፣ አትክልቶች፣ ፍራፍሬዎች፣ ለውዝና ቅጠላማ ምግቦችን ያካተተ ሚዛናዊ አመጋገብ ለአንጎል ጤና ጠቃሚ መሆኑ በስፋት ይነገራል። በሌላ በኩል ጥናቱ እንቁላል በቀጥታ የመርሳት በሽታን ይከላከላል ብሎ እንደማያረጋግጥ ባለሙያዎች ገልጸዋል። ምክንያቱም የበሽታው ስጋት ከምግብ ብቻ ሳይሆን ከእንቅስቃሴ እጥረት፣ ከእንቅልፍ ችግር፣ ከጭንቀትና ከዘር ባህሪ ጋርም የተያያዘ በመሆኑ ነው። ስለዚህ ጤናማ አኗኗርን ከተመጣጣኝ አመጋገብ ጋር ማጣመር አስፈላጊ መሆኑ ተጠቅሷል። ዘገባው የፎክስ ኒውስ ነው። በሩሲያ ሳይቤሪያ የሚገኘውና በተፈጥሮ ሚዛኑን ጠብቆ የቆመው ግዙፍ አለት በመላው ዓለም የሚገኙ የጂኦሎጂ ተመራማሪዎችና ጎብኚዎችን ማስገረሙን ቀጥሏል። ይህ 300 ቶን የሚመዝን ግዙፍ ድንጋይ በሌላ ዓለት ጫፍ ላይ እጅግ በሚያስፈራ ሁኔታ ተቀምጦ የሚታይ ቢሆንም ከበረዶ ዘመን ጀምሮ እስካሁን ድረስ ሳይወድቅ ለሺህ ዓመታት ጸንቶ መቆየት ችሏል። የሳይቤሪያን አስከፊ ቅዝቃዜ፣ ኃይለኛ ነፋስና የአፈር መሸርሸርን ተቋቁሞ ይህ ግዙፍ አካል በቆመበት እንዲቆይ ያደረገው ሚስጥር ለብዙዎች እንቆቅልሽ ሆኖ ቆይቷል። ሳይንቲስቶች እንደሚገምቱት ይህ ድንቅ የተፈጥሮ ክስተት የተፈጠረው ከሺህ ዓመታት በፊት በነበሩ ግዙፍ የበረዶ ግግር እንቅስቃሴዎችና እጅግ አዝጋሚ በሆኑ የምድር ውስጥ የጂኦሎጂ ሂደቶች አማካኝነት ነው። እነዚህ ሂደቶች አለቱን ቀስ በቀስ እየቀረጹና አሁን ባለበት አስገራሚ ቦታ ላይ እንዲቀመጥ በማድረግ ዛሬ ላይ ለምናየው የተፈጥሮ ጥበብ መሰረት ጥለዋል ነው የተባለው። ምንም እንኳን ከውጪ ሲታይ በትንሽ ግፊት የሚወድቅ ቢመስልም ተፈጥሮ በራሷ ሚዛንና ስሌት የሰራችው ይህ ድንቅ ስራ በሰው ልጅ ታሪክ ውስጥ ታይተው የማይጠገቡና የምድራችን ምስጢራዊነት ከሚመሰክሩት መካከል አንዱ ሆኖ ተመዝግቧል። ጸጉሬን አበላሽተህ ነው የሰራኸኝ ያለችው ወጣት ብራዚላዊት ጸጉር አስተካካዩ ላይ በመቀጽ ጥቃት ፈጸመች። ፖሊስ በነፍስ ማጥፋት ሙከራ ወንጀል ከሳታለው ብሏል። በብራዚል አንድ የሴቶች የውበት ሳሎን ውስጥ የሚሰራ ወጣት ጸጉሯን ለመሰራት የመጣች ወጣትን በምትፈልገው መልኩ ጸጉሯን አስተካክሎ ቢሸኛትም በኋላ ግን ያልተጠበቀ ክስተት ተፈጥሮበታል። ለዝርዝሩ ሄረዳዊት ንጉሴ።
ጸጉሯን ተሰርታ የሄደችው ወጣት ከሰዓታት በኋላ ወደ ውበት ሳሎኑ ተመልሳ በመምጣት ወጣቱን ኃይለ ቃል መናገርና ሳሎኑንም መረበሽ ትጀምራለች። ይህ የወጣቷ ድርጊት መነሻ በዋናነት ጸጉሬን አስተካክሎ አልሰራኝም፣ ይልቁንም የማልፈልገውን አይነት አሰራር ሰርቶኝ ውበቴን አበላሸው የሚል ነበር። በዚህም የከፈልኩትን ሂሳብ ከሰጠው ጉርሻ ጋር መልስ ስትልም ትጠይቃለች። ይህን ጊዜ ወጣቱ የውበት ሳሎን ሰራተኛ በገዛ ፍቃዷ በመረጠችው መልኩ ጸጉሯን እንዳስተካከለላት በመግለጽ ሂሳቡን እንደማይመልስ ይናገራል። በዚህ መልኩ የተጀመረው ንግግር ቀስ በቀስ እየተካረረ ሄደ። አገላጋይ በመሃል ቢገባም እሷ ገንዘቤን መልስ እርሱም አልመልስም በሚል ዘለግ ላለ ሰዓት በጭቅጭቅ ቆዩ። በዚህ መሃል ታዲያ ወጣቷ አንግታው በነበረው ቦርሷ ውስጥ የደበቀችውን መቀስ በማውጣት ጸጉር አስተካካዩ ላይ በመሰንዘር ክንዱን እንደወጋችውና ቀላል የማይባል ጉዳት እንዳደረሰችበት አንቴና ኦብዘርቫተር የተባለ የመረጃ ምንጭ ጽፏል። በሳሎኑ ውስጥ የነበሩ ሰዎች ወጣቷን በመያዝና መቀሱንም በመቀማት ለፖሊስ ጥሪ አቅርበው በቁጥጥር ስር እንድትውል አድርገዋል። የሕክምና ባለሙያዎች ጸጉር አስተካካዩ መልካም ጤንነት ላይ መሆኑን ሲናገሩ፣ ፖሊስ በበኩሉ የነፍስ ግድያ ሙከራ በመፈጸም ወንጀል ክስ መሰረትባታለሁ ብሏል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎችን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ